ሰላምና ጤና ባላችሁበት ቦታ ሁሉ ይብዛ። የተወዳችሁ የአሮስ ሁለት ቤተሰቦቻችን እንዴት አላችሁ? የአሮስ ሁለት ጀምሯል። በዛሬ የአሮስ ሁለትም እንግዲህ አንዲት ርዕሰ ጉዳይ ነው ወደናንተ እየመጣ ያለው። ሁላችሁም ላይክ በማድረግ ሼርና ሰብስክራይብ በማድረግ እንድትጀምሩ በትህትና ጠይቃችኋለሁ። የዛሬ አቤት ጉዳያችን ወይም አጀንዳችን የሚሆነው የዮናታን አክሊሉን የተመለከተ ይሆናል። ጭርስር አልወድም የሚለው ዮናታን ከሰሞኑ ብቅ ብሏል። ጳጳሳትን ቲክቶከሮችን መነካካት ጀምሯል። የራሱን ማስተማር ትቶ በሌላ ቤት ገብቶ ማማሰል ጀምሯል። እንግዲህ ጨብጨባዎች የጎረፉለት ይገኛሉ ከራሱ ቤት። እንግዲህ ያው እንደምናውቀው ዝም ሲባል የማይወድ ሰው ነው ይህ ሰው። ምክንያቱም ተረስቶ ነበረ። ለምን ረሳችሁኝ ያለሁኝ ለማለት ያህል እንግዲህ ብቅ ብሏል። ስለዚህ ለዛ መልስ እንሰጣለን። በይበልጥ ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታከብራቸውን የሾመቻቸውን አባቶች ጳጳሳትን ፕሮቴስታንቱ እንደራሳቸው አድርገው መጠቀም ጀምሯል። ብፁዕ አባታችን ማለት ጀምሯል። እንግዲህ አስቡት፣ አባት አይቀበሉም፣ አባትን ለመቀበል ተነስተዋል። ጳጳስን አይቀበሉም፣ ጳጳሳችን እያሉ ጀምረዋል። ቡራኪያቸው ይድረሰን ምናምን ማለት ጀምረዋል ማለት ነው። በአጠቃላይ እነሱ ጥላቻ እንጂ ትክክለኛ አስተምሮ እንደሌላቸው ይሄ በቂ ማሳያ ነው። እናም አንዱ ማሳያ የሆነው ደግሞ የዮናታን አክሊሉን የተመለከተ ይሆናል። ቪዲዮ ነው ማጋራላችሁ። ከዚህ ጋር በተገናኘ የኦርቶዶክሳውያን ማስተምሮ የማሳያችሁ ነው የሚሆነው። ሁላችሁም ታዲያ ላይክ በማድረግ ጀምሩ፣ ሀሳብ አስተያየቶቻችሁን በመስጠት ጀምሩ። ይሄኛውን ሰው እንግዲህ እናጋለጣለን። እንደ ጠፋ ቢቀር ይሻል ነበር፣ ነካክቶ ተነስቷል። ለዛ የሚሆነው መልስም የምንሰጥ ነው የሚሆነው። ላይክ አድርጉላችሁም፣ ሼር አድርጉ፣ ሀሳብ አስተያየት በነጻነት ስጡ። ወደ ቪዲዮቹ አመራለሁ። አባቶቹ ገብቷቸዋል። የቀሩት ቲክቶከሮቹ ናቸው። ለነሱም ይገለጥላቸዋል። ወንጌል የቤተ መንግስት በር አይዘው፣ የቤተ ክህነት በር አይዘው። ወንጌልን የትኛውም ነገስታት ሊያቆመው አይችልም። እየሰበረ ይገባል። ነፍስ እየተጨነቀች ያለ ሰው ካለ፣ ይሄን መልእክት በቴሌቪዥን የምትሰማ ሰው ካለ፣ መዳን የፈለክ ሰይጣን እያስጨነቀ ያለ ሰው ካለ፣ ጽድቅ የሚገኘው በተራራም በቁልቁለትም በሜዳም ሳይሆን በእግዚአብሔር ጸጋ በክርስቶስ ኢየሱስ በማመን ነው። ወንጌል ዛሬም ጉልበታል። ጳውሎስን ያዳነ ወንጌል ዛሬም ወንድሞቻችንን ያድናል። ጳጳሶቹን ያድናል። ዶክተሮቹን ያድናል። አባቶችን ያድናል። እናቶቻችንን ያድናል። የወንጌል ብርሃን ወደ ሰሜን ይበራል። ጩና አሜን በሉ። የወንጌል ብርሃን በኢትዮጵያ ሰሜን ምድር ላይ ይበራል። በምስራቅ ላይ ይበራል። በምዕራቡ ላይ ይበራል። የኢትዮጵያ ምድር እግዚአብሔርን በማወቅ ትባረካለች። ሃይማኖት ቀንበር ብዙዎች ዘንድሮ ሰብረው ይወጣሉ። አባቶቹ ገብቷቸዋል። የቀሩት ቲክቶከሮቹ ናቸው። ለነሱም ይገለጥላቸዋል። ዶክተሮቹን ያድናል። አባቶችን ያድናል። የወንጌል ብርሃን በኢትዮጵያ ሰሜን ምድር ላይ ይበራል። ውሸታም ነህ፣ አፍህና ልብህ ሌላ ነው። ውጊያችን ከስጋና ከደም ጋር አይደለም። ዲያብሎስ ከሚያድርባቸው ሰዎች ጋር አይደለም። የኔና የናንተ ውጊያ በእነሱ ላይ በሚያድረው መንፈስ ላይ ነው። በከሃዲው ላይ በሚያድረው ርኩስ መንፈስ ላይ ነው። አንተ ሰለፍ የኦርቶዶክስ ምዕመን ስላለ አንተ በዚሁ አጋጣሚ ግባ እስቲ። ያንተ መጽሐፍ ቅዱስ አለማንበብ አይደል እንደ እባቡን ያነገሰው? ያንተ የኦርቶዶክሱ መጽሐፍ ቅዱስን አለመመርመር አይደል እንደ ያነገሰው? አንቺስ ብትሆኚ ኦርቶዶክሳዊ መጽሐፍ ቅዱስ ብታነቢ ለባቡ አንሳሽ ነው እንዴ? በተኩላና በእባብ ላይ ትጫሚያለሽ፣ አንበሳና ዘንዶ ትረግጫለሽ። ይሄ ስልጣን ተሰጥቶሻል። ለምዕራብ ተረት ኦርቶዶክስ፣ ለአውሮፓ ርኩሰት ኦርቶዶክስ፣ ለዲያብሎስ ግሳት ኦርቶዶክስ፣ ለአሪዮስ፣ ለመቅዶኖስ፣ ለንስጥሮስ መልስ መስጠት ትችላለህ። ልንገርህ፣ ኦርቶዶክስ ሆነክ ይሄንን ቪዲዮ ሼር አለማድረግ ንፉግነት ነውና ለሁሉ ሼር አድርገው። ይሄን አካውንት ኮፒ ሊንክ አድርጉ፣ ፎሎ አድርጉ። ይህን ጭርስ ሲል አልወድም የሆነ ሰው የሚናገረው ንግግር አለ። እንስማውና እንመለሳለን። እስቲ ቪዲዮውን እዩት። አባቶቹ ገብቷቸዋል። የቀሩት ቲክቶከሮቹ ናቸው። ለነሱም ይገለጥላቸዋል። ወንጌል የቤተ መንግስት በር አይዘው፣ የቤተ ክህነት በር አይዘው። ወንጌልን የትኛውም ነገስታት ሊያቆመው አይችልም። እየሰበረ ይገባል። በአባባል ደረጃ እንደምናውቀው ከስተቱ የማይማር ፈንጂ አምካኝ ነው ሲባል የምናውቀው። ነገር ግን አሁን ላይ ሲገባኝ ከስተቱ የማይማረው ፓስተር ዮናታን ብቻ ነው። ምክንያቱም ታስታውሳላችሁ ከዚህ በፊት በኦርቶዶክስ ቤተክርስቲያን ውስጥ የተፈጠሩ አንዳንድ አለመግባባቶች ላይ ተመርኩዞ ወጥቶ ራእይ ተገልጾልኛል ወይም ደግሞ ትንቢት እናገራለሁ ራእይ ታይቶኛል አለቱ ማህበሩ ለሁለት ሲከፈል ምናምን አለ። ነገር ግን ቀድሞ የደረሰው ኢንፎርሜሽን ስለነበረው ነው። ያን ነገር ስንናገር ደግሞ የሱ ደጋፊዎች አይ ተገልጦለት ነው አሉ። ነገር ግን እግዚአብሔር ይመስገን ቤተክርስቲያን ውስጥ የነበረው ችግር አለፈ። ያኔ ሲያልፍ አፍሮ ዝም አለ። ከዛ በፊት ደግሞ ወንጌል የማያስተምረው ነገር ለተከታዮቹ አስተምሮ ቆይቶ ስተት ነው ሲባልም
ለማረምም ፈቃደኛ አልነበረም። ከአመት ነው ከሁለት አመት በኋላ መጥቶ ያኔ ያስተማርኩት እኮ ትምህርት ስህተት ነበር አለ። አሁን እንደዚህ አይነት በስህተት ላይ ስህተት የሚሰራ ሰው በተቻለ አቅም ለራሱ ጥሞና ጊዜ ወስዶ እኔ ምንድነው የምሰራው መምህር እስኮንኩ ድረስ ወይም ደግሞ ነብይ ወይም ደግሞ የፈለገውንም ይበል ያን እስኮነ ድረስ ማስተማር የሚገባኝ ለሚከተሉኝና እምነቴ በሚፈቅደው ነው። በቃ ከዛ ውጪ ስለሌላው ቤተ እምነት አይመለከተኝም ብሎ እንዲው ትምህርት መውሰድ ሲገባ በየጊዜው ግን እየመጣ ራስን ለውርደት ማዘጋጀት እኔ የጤነኝነት አይመስለኝም። አሁን ከሰሞኑ የተፈጠረውን ግርግር ተመልክተ እንግዲህ ራይታ አየኝ ልትለው አይደል? ከዛ ወይንም ትንቢት ተናገርኩ ልትለው የተፈጠረው ነገር ማለት እኔ በነገራችን ላይ ሰው ሳይው እንደ ጋዜጠኛ ወይንም ደግሞ እንደ የሆነ ዳታ ሰብሳቢ ሰው ነው ማለት ይሄ ዳታ ሰብስቦ የሚናገሩ ጋዜጠኞች አሉ አይደል? ነገሬ ለምሳሌ አየር ሁኔታው እንዲህ ሊሆን ይችላል ወይንም ደግሞ ይሄ ምርት ደግሞ እንዲህ ሊሆን ይችላል የሚሉ ሰዎች አሉ። እነዛ ራይ ወይንም ደግሞ ትንቢት ተገልጦላቸው አይደለም ካገኙት መረጃ ነው። ስለዚህ ይሄም ሰው ካገኘው መረጃ ይሰበስብና መጥቶ ራይ አየው ወይንም ደግሞ ህልም ተገለጸልኝ ትንቢት ተናገርኩ ይላል ማለት አሁን ይሄ ችግርም ይፈታል። ያኔ ደግሞ ምን ትላለህ? ስለዚህ እባክህ ራስን እንደዚህ አይነት ውርደት ውስጥ ከመክተት ይልቅ የኦርቶዶክስን ጉዳዮች ተውና በራስ ቤተ እምነትና በራስ እምነት ላይ አተኩር። በራስ ላይ መፍታት የሚገቡ ብዙ ችግሮች አሉ። ማስተካከል የሚገቡ ብዙ ስህተቶች ሊኖሩ ይችላሉ። እነሱ ላይ ብታተኩር ይሻላል። ኦርቶዶክስ ላይ የተፈጠሩ ችግሮችን እየሰበሰብክ እያመጣ ራስን እንደ ትልቅ ነብይ ወይም ደግሞ እንደ አዋቂ ለማየት የምትሞክረው ነገር መጨረሻ ውርደት ላይ ጥላልና ያንተን ትንቢት ወይም ደግሞ ያንተን ራይ ከዚህ በፊት ከአንዴም ሁለቴም አይተናል በስህተት እንደተደመደመ ማለት ነው። ይሄኛውን በስህተት ይደመደማልና እባክህ ቢያንስ ለራስህ ክብር ይኑር። አባቶቹ ገብቷቸዋል። የቀሩት ቲክቶከሮቹ ናቸው። ለነሱ ይገለጥላቸዋል። ወንጌል የቤተ መንግስት በር አይዘው። ፕሮቴስታንት እህት ወንድሞቻችን ተረጋጉ እንጂ ብፁዕ አቡነ ገብርኤልን እኮ የሾመቻቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ጵጵስናቸውም መሪነታቸውም እረኝነታቸውም የሚያገለግለው ለኦርቶዶክሳውያን እንጂ ለፕሮቴስታንቶች አይደለም። ስለዚህ ቤተክርስቲያኒቱ እረኝነታቸውን አባታችን ትተው ከሆነ አያስፈልጉኝም፣ በጎቾትን በትክክል አላሰማሩም፣ የተሰጠውትን ኃላፊነት በተግባር አልተወጡም ብላ ቤተክርስቲያኒቱ የሰጠቻቸውን ስልጣን መሻር የምትችለው ቤተክርስቲያኒቱ ናት። እንዴ በዚህ ልክ እንዴት ነው እሳቸው ለፕሮቴስታንት አልተሾሙ ወይም ደግሞ ለጴንጤ አልተሾሙ፣ ጴንጤ አልሾማቸው? በዚህ ልክ ምንድነው እንደዚህ የሚያንጨረጭረው ነገር? እኛ ነን እኮ መንጨርጨር ያለብን፣ እኛ ነን መቆጨት ያለብን፣ እኛ ነን ማዘን መተከዝ ያለብን ኦርቶዶክሳውያን። ስለዚህ እባካችሁ እንደው በማይመለከታችሁ ነገር አትፈትፍቱ። እኛ ለምሳሌ ነብይ ዮናታን ወይ ሐዋርያ ዮናታን እኮ አይመለከትህም ነብይ መሆን አትችልም ብለን አናውቅም። ምን አገባን? የአቡነ ገብርኤል ጉዳይ የኛ የኦርቶዶክሳውያን ጉዳይ ነው። ለኛ አባት መሆን የሚችሉ ከሆነ ለኛ መሪ መሆን የሚችሉ ከሆነ እኛ መሪ አርገን ተቀብለን ይገባቸዋል። ሊቀጵስናቸውን እኮ ህዝቡ ይገባቸዋል አባት ይሁኑን ይምሩን ይባርኩን ብሎ እኮ ነው ባይዘው ያሾማቸው። ይሄን ስለማታውቁ እኮ ነው እናንተ። ከዛም ደግሞ አልፎ ተርፎ አባት ሳይሆኑን የሚቀሩ ከሆነ ይቀራሉ። በቃ ብዙ አባት ሊሆኑን የሚችሉ አባቶች አሉና በዚህ ልክ አትዘኑልን፣ አትቸገሩልን፣ አታስቡልን። ችግር የለም። የኦርቶዶክሳውያን ጉዳይ ነው የአቡነ ገብርኤል ጉዳይ እንጂ የፕሮቴስታንት ጉዳይ አይደለም። ከፈለጋችሁ ውሰዷቸውና እናንተው ጋር እዛው አርጓቸው። ከዛ በኋላ ኦርቶዶክስ በሰጠችው ስልጣነ ክህነት ሳይሆን ራሳችሁ ወስዳችሁ ቀቧቸው። የሚፈልጉ ከሆነ እሳቸው ይሄንን የሚፈልጉ ከሆነ በዛ ውስጥ ሆነው መቀጠል የሚችሉ ከሆነ ከዛ በዘለለ ግን ኦርቶዶክስ ቤተክርስቲያን ውስጥ ሆነው ማንም ጳጳስም ሆነ ማንም ሆነ ምዕመንም ሆነ የሌላን እምነት ማራመድ አይችልም። የሞራል ህግም እኮ አይፈቅድም አይደል እንዴ? እዛው ወጥቶ ጴንጤ ውስጥ ገብቶ ጴንጤ በቃ የጴንጤን መጫወት ይችላል። ኦርቶዶክስ ላይ ሆኖ ደግሞ ኦርቶዶክስነትን፣ እስላም ሆኖ የእስላምነትን እንጂ ኦርቶዶክስ ሆኖ እስላምነትን፣ ጴንጤ ሆኖ የኦርቶዶክስነትን የሚባል ነገር የለም። ስለዚህ አትዘኑልን፣ አትንጫጩልን። አቡነ ገብርኤል የኦርቶዶክሳውያን ጳጳስ ናቸው ወይም የፕሮቴስታንት አይደሉም ለማለት። አባቶቹ ገብቷቸዋል። የቀሩት ቲክቶከሮቹ ናቸው። ለነሱ ይገለጥላቸዋል። ወንጌል የቤተ መንግስት በር አይዘው፣ የቤተ ክህነት በር አይዘው። ወንጌልን የትኛውም ነገሥታት ሊያቆመው አይችልም። እየሰበረ ይገባል። እሺ በዮናታን በአገልጋይ ዮናታን ላይ አንድ ሐሳብ እስቲ እናንሸራሸር። እዚህ ጋር እያለ ያለው ጳጳሶቹ ገብቷቸዋል የቀሩት ቲክቶከሮቹ ናቸው ነው እያለ ያለውና
ማነው ቲክቶከሩ ያልገባው? ማነው ጳጳሱስ የገባው? አቡነ ገብርኤል የምንፍቅና ትምህርት ያስተማሩትን ማርያም ቤዛዊት አይደለችም ያሉትን ነው። አሁን እዚህ ጋር እሱ ወንጌል እየሰበከ ነው በሱ ቤት። ወንጌል እንደዚህ አይደለም የሚሰበከው፣ በማለት አይደለም ወንጌል በፉከራ ወይም ደግሞ በጮክ ብሎ በመናገር አይደለም የሚሰበከው፣ በእውቀትና በእውነት ነው ወንጌል የሚሰበከው። እሱን ደግሞ ከፈለክ እኛ ቤት በሽ አለ፣ ብዙ አስተማሪ አለ። ግርግር በተፈጠረ ቁጥር ምንድነው እዛ ቤት ላይ ማውራት? ይሄ እኮ ወንጌል አይደለም። ማዕበሉ እዛ ይነሳል፣ እንትኑ ለሁለት ይከፈላል አልክ። እግዚአብሔር ይመስገን ምንም የተፈጠረ ነገር የለም እስካሁን። ማዕበሉ ለሁለት ይከፈላል ያልከው እንደ አቡነ ገብርኤል አይነቶቹ ከሆነ እግዚአብሔር እንደው ይንቀልልን፣ ሌላ ምንም አንልም። ለማንኛውም እግዚአብሔር ከእናንተ ጋር ይሁን። እንግዲህ እንደተከታተልነው ነው። ይህ ሰው ማለት ምን እንደሆነ ምንም በቃ የሚያሻማ አይደለም። ብቻ በአጠቃላይ ግን እናት ቤተክርስቲያን ልንጠብቃት ይገባል። አሁን ከዋናው ቤታችን ካለው የአስተምሮ ስህተት ባሻገር እኛ እንድንሳሳትና እንድንጠፋ የሚፈልጉ በውጭ ያሉ በርካቶች አሉ። ለዛም በቂ ማሳያው ከሰሞኑ የነበረው ድጋፍና የነሱ አድናቆት ነው። ለዛ የኛን ቤተክርስቲያን የሚጠሉ በምን አይነት ልክና ልኬት ውስጥ እየሄዱ እንዳሉ በቂ ማሳያ። ስለዚህ እንጠንቀቅ። በአጠቃላይ ግን ከኛ ቤትም የሆኑትን አባቶች እየጠበቅን ስህተት የሆኑን አስተምሮ ደግሞ እያጋለጥን ልንከታተል ይገባል የሚል መልእክቴን ለማስተላለፍ ወዳለሁ። ወንድማችሁ ልዑል መብራቱ ነኝ። ያሮስ የእናንተ መኛም ነው። ያሮስ 2ን ሰብስክራይብ አድርጉ። ወደ 20 ሺህ እንድረስ። ወንድማችሁ ልዑል ነኝ። እግዚአብሔር አክብርልኝ።